እንደሚችል በእናንተ ሊያሳይ ነው። እግዚአብሔር ማኖር እንደሚችል፣ እግዚአብሔር ሰው ማድረግ እንደሚችል፣ እግዚአብሔር እንደማይጥል፣ እግዚአብሔር እንደማይረሳ፣ እግዚአብሔር እንደማይተው የሰማኝ ሰው ካለ አሜን ይበለኝ። የሰማኝ ሰው ካለ አሁን ተከልክያለሁ ብዬ አላኮርፍም፣ አላጉረመርምም፣ አላለቅስም፣ እዚህም እዛም አልረግጥም። የተከለከልኩበት ዓላማ ከገባኝ ይበቃኛል። ካንተ ጋር ልኑር ስለው እምቢ አለኝ። አሁን ይሄ ሰውዬ ለረጅም ዘመን ልብስ አውልቆ የሚያውቁት፣ ሰውነቱ በድንጋይ ሲቧጭር የሚያውቁት፣ በከተማ ሳይሆን በመቃብር ሲኖር የሚያውቁት ሰዎች እንዴ ይሄ ሰውዬ ሰውነቱን ታጥቦ የማያውቅ፣ ጥፍሩን ቆርጦ የማያውቅ፣ የሚያደርገውን የማያውቅ ሰው አግኝተውት ባለፈው አስጠምቀን ነበር አልተፈወስክም፣ ባለፈው ብዙ ነገር ሐኪም ቤት ወስደን ባልተው ምን ሆነ ነው ሲሉት እኔም አላውቅም አልለመንኩትም። ያው እንደምታውቁት ኢየሱስ የሚባል ሲመጣም አልሰማሁም። ምክንያቱም ከሰው ካላንደር ውጪ ነኝ። እኔ ሲመሽ ሲነጋ አላውቅም። ቀኑም ሌሊቱም አንድ ነው ለኔ። ምን ማውቀው ነገር የለም። ያ ዕውር ሰውዬ እኮ ታውቃላችሁ፣ የዳዊት ልጅ ሆይ ያለው ሰምቷል፣ ቢያንስ ሰምቷል። ይሄ ሰውዬ እኮ አብዷል። ምን እንደሚከናወን እንኳን አያውቅም እኮ። ሃይማኖት አስራት ሰጥቶ አያውቅም፣ ጸልዮ አያውቅም፣ መባ አቅርቦ አያውቅም። ምንም እኮ አድርጎ የማያውቅ ሰው እኮ ነው። ሳለምነው ፈወሰኝ። ራሴን ያገኘሁት እግሩ ስር ነው። ራሴን ያገኘሁት ልብስ ለብሼ ነው። አላሰብኩም። ስንት ዓመት እንዳ በደንኳን የሚያውቅ አይመስለኝም። አላሰብኩም። እና ከዛማ አብሬክ ልኑር ስለው አይቻልም አለኝ። እንዴት ወዳጆቼ ሂድ ወደ ከተማ ተመለስ ሲለው ማስታወሻ ላይ ምን ብዬ እንደጻፍኩ ታውቃላችሁ? እነዚህ ሰዎች ድጋሚ ሊያሳብዱኝ ነው አለ ማለቱ ራሱ። ይሄ ሰውዬ ከዚህ በፊት እኮ የጨለለው እዚህ ማህበረሰብ ውስጥ ሆኖ ነቅሏል። እዚህ ማህበረሰብ ውስጥ ሆኖ ሲያብጥ እጃቸውን አጣምረው ወዳዩት ሰዎች ሄዳ ነው ጌታ ሄደ እና አብሬክ ልኑር ስለው እምቢ አለኝ። ለምን? አይ ሕያው ምስክር ትሆናለህ አለኝ። ሕያው ምስክር እግዚአብሔር እንደማይረሳ፣ እግዚአብሔር እንደማይጥል፣ እግዚአብሔር ሰው እንደሚያደርግ፣ ታሪክን እንደሚቀይር፣ ቀንበርን እንደሚሰብር፣ እስራትን እንደሚፈታ ወዳጆቼ የልመናችሁ መከልከል ሕያው ምስክር ሊያደርጋችሁ ነው። አምላክ እንደሆነ በምድረ በዳ ጥላ በበረሃ ምንጭ እንደሚሆን ሄሎ እናንተ በምድረ በዳ ያላችሁ ሰዎች ውሃ በሌለበት ምድረ በዳ እንጨት በሌለበት ኩሽና በሌለበት ማኖር እንደሚችል ከናንተ በላይ ማን ምስክር መሆን ይችላል? ማን ምስክር መሆን ይችላል? ማኖር እንደሚችል እግዚአብሔር በዚህ የኑሮ ውድነት፣ በዚህ ግርግር ውስጥ፣ በዚህ ጨለማ ውስጥ ማኖር እንደሚችል ከናንተ በላይ ማን ምስክር አለ? ማን ምስክር አለ? እናንተ እግዚአብሔር የቸርነቱ ዲስፕሌዎች፣ የቸርነቱ ማሳያዎች፣ የቸርነቱ ዘማሪዎች ከለከላችሁ አይደል? ፈውሳችሁን ከለከላችሁ አይደል? እሾኩን አንሳልኝ ስትሉት እምቢ አላችሁ አይደል? ዓላማ አለው። ዓላማ ቢኖረው ነው። አቅቶት አይደለም። በመገለጥ ብዛት እንዳልታበይ ያለ ጳውሎስ ሊሰራባችሁ ነው የከለከላችሁ። ኢየሱስንም ተንበርክኮ ለመነ፣ ብትወድ ይህች ጽዋ ከኔ ትለፍ፣ የሚመጣው ነገር ከባድ ነው አለ። ነው የሚያበረታው መልአክ ተላከለት። ከዛስ ከለከለው። በመከልከሉ ምክንያት ይኸው ዓለም ሁሉ ብርሃን በራለት። ከድቅድቅ ጨለማ ወደሚደነቅ ብርሃን መጣ። ሰማይና ምድር ታረቁ። የሰማኝ ሰው ካለ አሜን በል። አሜን ይበል በደንብ። ወዳጆች ለምትሄድ አጋንንቶቹ ወደ ጥልቁ እንዳይልካቸው ለመኑት፣ ፈቀደላቸው። ልመናቸውን ሰማ። ለጊዜው ነው መስሏቸዋል። ነገር ግን የተቀጠረላቸው ቀን አለ። ለአሁን ነው የተዋቸው። ለአሁን ነው ለጊዜው ነው የተዋቸው እንጂ በተቀጠረላቸው ጊዜ ለሰዓቱ፣ ለቀኑ፣ ለወሩና ለዓመቱ ተዘጋጅተዋል ቅጣታቸውን ሊቀበሉ። አንዳንድ ሰዎች ልመናቸው ሲሰማ እውነት እንዳይመስላችሁ ለጊዜው ነው፣ ለጊዜው ነው። ይሄ እንደዚህ እንዳለ አይቀጥልም። ሄሎ አጋንንቶቹ እኮ ተፈቀደላቸው፣ ልመናቸው ተሰማ። የከተማው ነዋሪዎችም እኮ ታውቃለህ ውጣልን አሉት፣ ወጣላቸው። ለእነሱስ ትርፍ ቢኖርላቸው ነበር። አንድ ቀን ኖሮ አንድ ቀን ከተማቸው ገብቶ የዓመታት መንገድ ዘጊ የሆነባቸውን አጋንንት የዓመታት ይሄን ጥያቄያቸው የሆነውን ሰው የፈወሰላቸው በአንድ ቀን 6000 አጋንንት ካወጣላቸው 1-2 ሳምንት 2 ወር ቢዘነበትላቸው ብዙ በረከት ነበር የሚሆነው። ያለው
ከልክሏችሁ ይሰንብትላችሁ። ከልክሏችሁ ልመናችሁን ከልክሎ ጸሎታችሁን ከልክሎ ህልውናውን ግን አይውሰድባችሁ። መገኘቱን ግን አይውሰድባችሁ። ይኑርላችሁ። መኪናውን ከልክሎ ቲቪውን ከልክሎ የውጭውን በር ከልክሎ መገኘቱን ግን አይከልክላችሁ። ህልውናውን ግን አይከልክላችሁ። ምንም ብርቅ ድንቅ ነገር የለም። ስትለብሱት የሚያረጅ ስትበሉት የሚሰለች በጣም ዓለምን የሞላ ነገር ይሄ ነው። ዓለም የተሞላችሁ ስትለብሱት በሚያረጅ ስትበሉት በሚሰለች ነገር ነው ዓለም የተሞላችሁ። ወዳጆች በጣም እንደሚያስፈልጋችሁ እንደጸለያችሁበት እየጠበቃችሁት እንደሆነ ሊያመልጣችሁ የማይገባ እድል እንደሆነ በደንብ እያወቀ ከከለከላችሁ የልመናችሁ መከልከል የሰማይ ደስታ ከተፈጸመበት የምትወዱት ሰው እንዳይሞት ለምናችሁት ልመናችሁን ከልክሎ ከወሰደው ሕዝቅያስ ልመናውን ፈቅዶለት በተጨመረለት እድሜ ከሰማይ ጋር እንደተፋታ ያ የምትወዱት ሰው እንዳይሞትባችሁ ለምናችሁ እድሜ ከምታስጨምሩለትና ከእግዚአብሔር ጋር ከምታፋቱት በተጠናቀቀው የእድሜ ገደብ ውስጥ ቢሰበሰብ ይሻላችኋል። እናት የሞተባችሁ፣ አባት የሞተባችሁ፣ ባል ሚስት የሞተባችሁ፣ ልጅ የሞተባችሁ አምርራችሁ ስትለምኑ የነበራችሁ አምርራችሁ ስትጠይቁ የነበራችሁ ሰዎች በክልከላችሁ ውስጥ የተፈጸመ የሰማይ ደስታ ካለ የልቡ ሐሳብ ከተከናወነ ይሁን ይሂድ፣ ይሁን ይከልከል፣ ይሁን ምርጥ ዕድል፣ ምርጥ ስራ፣ ምርጥ መሬት፣ ምርጥ ቤት፣ ምርጥ የሆነ ነገር ሊያመልጣችሁ የማይገባ ዕድል እሱ ከተከለከላችሁ እዛ ውስጥ የሰማይ ደስታ ከሌለበት ይሁን ይሂድ። ግን አንድ ነገር ነግራችኋል። ከልክሏችሁ ሲያበቃ ዝም ብሎ ሊያስቀምጣችሁ አይደለም። ቸርነቱን እንድትዘምሩና እንድትናገሩ መልካምነቱን እንድታወሩ እግዚአብሔር ያደረገልን ታላቅ ነገር ሂድና ተናገራል። ሰውየው የሰማ ላልሰማ ያሰማ። ትላንት የምታቁኝ ራቁቴን ነው። ትላንት የምታቁኝ እኔ የሙታን ባልንጀራ ሆኜ ነው። ትላንት የምታቁኝ እኔ ትርጉም የሌለው ጩኸት ስጮህ ነው። ዛሬ ግን መልእክት ቀይሬያለሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሐና አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነው እንዳለች ከቅን ልብ ጋር ከትሁት መንፈስ ጋር ከሚንበረከክ ጉልበት ጋር ጸሎታችሁን የተከለከላችሁ ሰዎች ከብዙ እንባ ጋር ተደፍታችሁ ልጅ የተከለከላችሁ ሰዎች ልጅ በራሱ መልስ እንደማይሆን የሚገባችሁ አንዳንድ ሰዎች ወልደው የወለዱት ልጅ ጥያቄ ሲሆንባቸው ሰው እግዚአብሔር መልስ ካልሆነው ልጅ መልስ አይሆነውም። ሰው እግዚአብሔር መልስ ካልሆነው ዝና መልስ አይሆነውም። ሰው እግዚአብሔር መልስ ካልሆነው ሀብት መልስ አይሆነውም። ገንዘብ መልስ አይሆነውም። የተከለከለው ልመናችሁ ለሰማይ ደስታ ሕያው ምስክር እንድትሆኑ ከሆነ ይሁን። ወዳጆች የልመናችሁ መሰማት የሰማይ ደስታ ካልተፈጸመበት በረከት አይደለም። የልመናችሁ መከልከል የሰማይ ደስታ ከተፈጸመበት ጉድለት አይደለም፣ በረከት አይደለም። የልመናችሁ መሰማት የሰማይ ደስታ ካልተፈጸመበት በረከት አይደለም። የልመናችሁ መከልከልም የሰማይ ደስታ ከተፈጸመበት ጉድለት አይደለም፣ ጉድለት አይደለም። በተከለከላችሁት ነገር በኩል የሰማይ ደስታ ከተፈጸመ ጉድለት አይደለም፣ ማጣት አይደለም፣ ወደ ኋላ መቅረት አይደለም፣ ሽንፈት አይደለም። ምክንያቱም በተፈቀደላችሁ ነገር በኩል የሰማይ ደስታ ካልተፈጸመ እርሱ ሙላት አይደለም። ወዳጆቼ ሙላት አይደለም፣ ሙላት አይደለም። ስለዚህ ሊያመልጠኝ የማይገባ እድል የጸለይኩበት የጠበቅኩት ረጅም ጊዜ የቆየሁበት በመከልከሌ ምክንያት አልቅሻለሁ፣ አጉረምርሜያለሁ፣ ለምን ብያለሁ። አሁን ግን ከምፈልገው በላይ ያስፈልገኛል አምላኬ። ከጥያቄ በላይ መገኘቱ መልሴ ነው። ከምፈልገው ብርና ወርቅ፣ ቤትና መኪና፣ ምቾትና ተድላ በላይ የውዴ ቃል፣ የውዴ ሐሳብ፣ ከኔ እቅድ የሱ እቅድ፣ ከኔ ሐሳብ የሱ ሐሳብ የከበረ ነው።
ስለዚህ አሁን እንደዚህ ነው። ለእኔ መከልከሌ ራሱ መልስ ነው። መከልከሌ መልስ ነው። ጳውሎስ እንዳለ ከሰውነቴ ላይ ሾኩን እንዲያነሳ ለመንኩት፣ ግን እምቢ አለኝ። 3 ጊዜ ጠየቅኩት፣ እምቢ አለኝ። ምናልባት በመገለጥ ብዛት እንዳልታበይ ለስራ ነው የተከለከልኩት። ዓላማ አለው፣ እቅድ አለው፣ አጀንዳ አለው፣ ሐሳብ አለው። ህመሙ እኔ ጋር የቆየው ያለ ምክንያት አይደለም። እግዚአብሔር ስለማይፈውስ አይደለም። ከምፈልገው ቁሳቁስ ከምፈልጋቸው ብዙ ነገሮች ይልቅ እግዚአብሔር ያስፈልገኛል። ደግሞ ጌታ የሚረባኝን ያውቃል። የሚረባኝን በደንብ ያውቃል የኔ ጌታ። ወዳጆቼ ለዚህ ነው የተከለከለው ልመናዬ ስላችሁ። ልመናን የሚያስከለክሉ 5 ነገሮች አልኳችሁ። ልመናን ከሚያስከለክሉ 5 ነገሮች መካከል አንደኛው ሚስት ነች አልኳችሁ። ሚስቱን የማያከብር ጸሎቱ ይከለከላል። ትዕቢተኛ ልብ ልመናን ያስከለክላል። ቆሻሻ እጅ ልመናን ያስከለክላል። አይደለም? መጠራጠር ልመናን ያስከለክላል። አይደለም? ሌላስ? የማይሰማ ጆሮ ልመናን። ከነዚህ ሁሉ ውጪ ደግሞ ሰማይ በራሱ ሐሳብ የሚከለክላቸው ልመናዎች አሉ። ታስታውሷታላችሁ የአዲስ ኪዳኗን ሐና በልጅነቷ ባሏ የሞተባት እድሜዋን በሙሉ በቤተ መቅደስ በጸሎት ታገለግል የነበረች at the end of the day የእስራኤልን ማዳን የክርስቶስን መወለድ ባይኗ ያየች ጠዋት ሲሆን ነገራችሁን በሞት የተነጠቃችሁ ሰዎች ያ ጉዳይ ከናንተ ይልቅ ለኔ ያስፈልገኛል ካለ እግዚአብሔር ይሁን ይከልከል፣ ይሁን ይከልከል፣ ይሂድ ይከልከል። በምትኩ ቸርነቱን እንድዘምር ደግነቱን እንድናገር እንደው የሆነ ሰው እዚህ ጋር ጠርቼ እንደዚህ ቁጭ ብሎ ለምንድን ነው የከለከለ አላውቅም፣ ሕያው ምስክር ትሆናለህ አለኝ። ካንተ ጋር ልኖር አልኩት። ይሻላል ከሱ ጋር ብትኖር። ይሄ አይደል ያሳበደ ህዝብ። ወዳጆቼ ለምታቁት ሰው ወንጌል መስበክ ከባድ ነው። እማታቁት ሰፈር ሄዳችሁ እንደፈለጋችሁ አውርታችሁ መሄድ ትችላላችሁ። ጨርቃችሁን በጣላችሁበት ሰፈር፣ በተዋረዳችሁበት መንደር ወንጌል መስበክ ከባድ። ይሄን ሰውዬ ሰፈሩ ላይ ነው ወንጌል ያደረገው ጌታ። እግሩ የታሰረበት እጁ የታሰረበት ሰፈር ላይ ሰባኪ ያደረገው። የልመናችሁ መከልከል በዋነኛ ድንቀራችሁ አንደኛ ስታወልቁ ያዩአችሁ ስትለብሱ ማየት አለባችሁ። እግዚአብሔር ሲያስባችሁ ሰፈር ቀይሮ ሳይሆን እዛው ሰፈር ላይ ታሪካችሁን ይቀይረዋል። ያጣችሁበት ሰፈር ላይ ጽዋችሁ ሞልቶ ይተርፋል። የተቸገራችሁበት ሰፈር ላይ ሰጪዎች ትሆናላችሁ። እማያውቃችሁ ማህበረሰብ ጋር ሄዳችሁ ሰባኪ ብትሆኑ ምን ትርፋል? በምትታወቁበት ሰፈር አይረባም አይጠቅምም ሰው አይሆንም በተባላችሁበት በዛ ሰፈር እግዚአብሔር ሰው እንደሚያደርግ እግዚአብሔር እንደሚሾም እንደሚሸልም ብዙ ሰዎች በተከፈተላቸው በር አዝማሪ ሆነዋል። ብዙ ሰዎች በተዘጋባቸው በር ደግሞ ዘማሪ ሆነዋል። ያነሳል ያነሳል። ሰው ያደርጋል። አዎ ሰው ያደርጋል። እውነት ያኖር። አዎ ያኖር። እኔ ግን ቆይ ልጠይቃችሁ። ይሄ ሰውዬ እኮ እንኳን ጸሎቱ ኑሮ ህይወቱ ያሳለፈው ዓመት እንኳን እኮ ልመና ነው። ለረጅም ዘመን ራቁቱ ኖሮ ሰውነቱ በድንጋይ ሲዋጭር ኖሮ በመቃብር ኖሮ ቀንና ሌሊት እንቅልፍ ሳይኖረው ኖሮ እየታሰረ ኖሮ ሲፈታ የለመነው የመጀመሪያው ልመና ከፈውሱ በኋላ የለመነው የመጀመሪያ ልመና እኮ የተከለከለው። አገሬ ልጆች የተከለከለው ልመናችሁ የሰማይ ደስታ ከተፈጸመበት ጉድለት አይደለም። የተፈቀደውም የተመለሰውም ልመናችሁ የሰማይ ደስታ ካልተፈጸመበት እሱ በረከት አይደለም። በገዛችሁት መኪና በሰራችሁት ቤት የሰማይ ደስታ ካልተፈጸመ እሱ ቤት አይደለም፣ እስር ቤት ነው። እስር ቤት ነው። በሆነላችሁ ነገር እንዲሁም በዘገየባችሁ ነገር የሰማይ ደስታ ከተፈጸመ አልተቀደማችሁም። እግዚአብሔር ከእናንተ ጋር አሜን ነው። አትታበዩ በኩራትም አትናገሩ እንዳለች ሐና ለሌላው መንታ መንታ ሲሰጥ እናንተ ቁጭ ካረጋችሁ በቃ ከወለዳችሁ
አንድ ለእናቱ የሆነ ሺህ ለጠላቱ የሆነ አንዴ ዱብ ታረጋለች። ምን ዋጋ አለው ቁጥር ማብዛት? አቤት አንዱን ራሱ በቃ የአፉ ቃል መሬት ላይ ጠብ ማይል ምን እንደሆነ አላውቅም። አንዳንድ ሰዎች አሉ እነሱን አይታችሁ ችግራችሁ የሚያንስባችሁ አገር በሚያቀው ፀሐይ በሞቀው ችግር ውስጥ ሆነው ሲሰብኩ ሲዘምሩ ፊታቸው ብራይት ሆኖ ሲጸልዩ አንዳች እንደጎደለባቸው እንኳን ሳያስታውቁ በእግዚአብሔር ቤት ሲኖሩ በኢሚት ነገር ፊት ረዝሞ ቸርች ልትመጣ ስትል በቃ ሕያው ምስካሪዎች የሆኑ ወዳጆች ለስንቱ በየመንገዱ መልስ እየሰጠ ለሚወደው አልዓዛር የቆየ ጌታ አትመጣም ወይ? የምትወደው አልዓዛር ታሟል ቶሎ ና የቆየ ጌታ በያሰበት የቆየ ጌታ አረ ሞተ ለቀብርም ያልመጣ ጌታ ለምን ይመስላችኋል? ከተቀበረ 3 ቀን አለፈ፣ 4ኛው ቀን ላይ መጣ። በዛን ዘመን የነበረ ትምህርት ነበር፣ የፋርሶች ትምህርት። ሰው ከሞተ በኋላ እስከ 3 ቀን ድረስ ነፍሱ እዛው አካባቢ ዛፍ ላይ ትሆናለች የሚል የቆየበት እነ ማርያምና እነ ማርታ የላኩትን የጥሪ ቶሎ ድረስ የሚለውን ጩኸት ያልሰማ የመሰለበት ዋነኛው ምክንያት በአልዓዛር ትምህርት ሊያፈርስበት ፈልጓል። የፋርሶችን ትምህርት ሊያፈርስበት ነፍስ በጌታ እጅ በእግዚአብሔር እጅ እንጂ ነፍስ በማንም እጅ እንዳልሆነች ሊያሳያቸው፣ ሙታን ድምፁን እንደሚሰሙት ሊያሳያቸው። አልዓዛር ታመሃል፣ ቶሎ አልመጣም። ይብስብሃል፣ ቶሎ አልመጣም። ከዛም ትሞታል፣ ቶሎ አልመጣም። ይገንዙሃል፣ አልመጣም። ይቀብሩሃል፣ አልመጣም። ከዛ ግን አፍንጫቸውን ሲይዙብህ እመጣለሁ። የዛን ጊዜ ባዮሎጂ የለ፣ ጂኦሎጂ የለ፣ አንትሮፖሎጂ፣ ሶሺዮሎጂ የለ፣ የዓለምን ትምህርት አፈርስብሃለሁ። የሰማኝ ሰው ካለ አሜን ይበል። የቆየባችሁ ነገር እግዚአብሔር የሆነ ነገር ሊሰራባችሁ ነው። አሜን ይባል። አንዳች ነገር በእናንተ ሊያደርግ ነው። አሜን ይባላል። አብርሃም አቤሜሌክ ቤት ገብቶ ጸልዮ ማህፀን ሲከፈት የሱ ቤት ጥያቄ ግን 25 ዓመት ሲቆይ እየበላ ያበላል። ኑሮ ዘዴ ነው። ሰዓት በላ ያበላል፣ ግን ክርስትና ነው። ድምፅ ስላለ መዘመር የገቢ ምንጭ ነው። በመከራ ውስጥ መዘመር ግን ክርስትና ነው። እሳት ውስጥ መዘመር ክርስትና እናማ የተከለከለው ልመናዬ የልቡ ደስታ መፈጸሚያ ከሆነ ቸርነቱ እንድናገር ከሆነ አሁን እዩኝ። እኔን አጭር ምሳሌ እንዴት እንደምሰጥ ይሄም አለኝ በሉና ያለኝ ስስቅ ያለኝ ተወስዶም ስስቅ ደስታዬ ባለኝ ነገር ላይ ሳይሆን ባለኝ እግዚአብሔር ላይ እንደሆነ ሲገባኝ ጌታ ይባረክ። አሜን በሉ። ስለዚህ ደስ ይበላችሁ፣ ፊታችሁ ብራይት ይሁን። we are shining with the power of Holy Ghost. ሃሌሉያ። ጎረቤት እስኪሰማ የሳቅ ነው። ሞልቶልን ሳይሆን ሞልቶብን። በደንብ አርክና አሜን በል። ጎረቤት እስኪሰማ ድረስ የሳቅ